የአሜሪካ ጉልበት ሰሞኑን ትንሽ እየተፈተነ ያለ ይመስላል። አንድ ጊዜ ብዙ ቦታዎች ላይ ዋጋት ትችላለች የሚለው ነገር በጣም አጠያቂ የሆነ እያየን ነው። ምክንያቱም ባለፈው ፕሬዚደንት ትራምፕ የዌስተርን ሄሚስፌር በፔኒንዙላ ምናምን ላይ መቆጣጠር ድራግ ለመከላከል ምናምን በሚል ኤርክራፍት ካሪየር እና ዲስትሮየር የሚባለው አንድ ላይ ነው የሚሄዱት። አሜሪካ 11 ኤርክራፍት ካሪየር እንዳላት ነው የሚነገረው። ዲስትሮየሮች ደግሞ 74 እንደሆኑ ነው የሚናገረው። እና እነዚህ አብዛኛው ኤርክራፍት ካሪየሮች እና ዲስትሮየሮችን ፕሬዚደንት ትራምፕ ወደ ላቲን አሜሪካ ወስዶታል። በተለይ ዩኤስኤስ ጌራልድ ፎርድ ሌሎች ኤርክራፍት ካሪየሮች እዛ ነው ያሉት። ከዛ በተጨማሪ አብርሃም ሊንከን ኤርክራፍት ካሪየር የሚባለው እሱ ሳውዝ ቻይና ሲ ላይ ነው ያለው። ኢራን ላይ ጥቃት ለመፈጸም ግዴታ ኤርክራፍት ካሪየር ያስፈልጋል። ስለዚህ አሜሪካ የምታደርገው ምንድነው? ከዌስተርን ሄሚስፌር ጌራልድ ፎርድን ወደዚህ ታመጣዋለች። ገና እሱ እስኪደርስ ሳምንት ምናምን ነው የሚወስደው። በእርግጥ እዚህ ጋር ሳውዝ ቻይና ሲ ያለው የሚድል ኢስት እየመጣ እንደሆነ ነው እየተነገረ ያለው ነው። እሱ ዛሬ ነገ ምናምን የሚደርስ ነው። ምንድነው እዚህ ጋር ፖይንቱ? ቬኔዙዌላ እንኳን ያላትን ኤርክራፍት ካሪየሮች እና ዲስትሮየሮች በሙሉ እዛ ወስደዋለች። ኢማጂን ከቻይና ከምናምን ጋር ጦርነት ብነሳ። ትራምፕ በተደጋጋሚ ጊዜ የምናገረው ነገር አለ። የአሜሪካ መሪዎች ከአሜሪካን የሺፕ ቢልዲንግ ኢንዱስትሪ ቶታሊ ገለውታል ነው የሚለው። እንደ ሂዝ ራይት ለምሳሌ የቻይና የሺፕ ቢልዲንግ ኢንዱስትሪው በ230 ምናምን እጥፍ ይበልጣል የአሜሪካን ሺፕ። አምና 55% በላይ የዓለም ኮመርሻል ላይ የተለያዩ መርከቦችን በሽያጭ ያቀረበችው ሀገር ቻይና ናት። 55% በላይ አሜሪካ 2.8% ምናምን ቶታሊ የአሜሪካ የሺፕ ቢልዲንግ ኢንዱስትሪ ወድቋል። ኮመርሻል ሺፕ ምንም አሜሪካ አላቀረበችም በዚህ ዓለም። ቻይና የሺፕ ቢልዲንግ ኢንዱስትሪው ቢዮንድ ኮንትሮል ነው። አሜሪካ ከአሁን ወዲህ ቻይና ቁጭ ብትል 20-30 ቁጭ ብትል 50 መሰርታ አትደርስበትም። የሺፕ ቢልዲንግ ቴክኖሎጂዋን ረስተውታል። በቃ እነዚህ የአሜሪካ መሪዎች እና አሁን ያሉትን እነዚህ 11 ኤርክራፍት ካሪየሮች ነው አንዴ ወደዛ አንዴ ወደዚህ ምናምን እያደረጉ እየተጠቀሙ ያሉት። ኦፍኮርስ አሁን ትራምፕ ከመጣ በኋላ እንደ ሪቮሉሽን ያስቀመጠው ምንድነው? የአሜሪካ የሺፕ ቢልዲንግ ኢንዱስትሪ እንደገና ሪቫይቭ ማድረግ አለበት። ለዛ ደግሞ $1 ትሪሊየን መድባለው ነው እያለ። ጥቂት የሺፕ ቢልዲንግ ኢንዱስትሪው አርሚው አካባቢ ያለው ነው። በጣም ጥቂት ነው እሱ። ለዚህ ዓለም ሳፕላይ ሊያደርግ ቀርቶ ለራሱ እንትን እያደረገ አይደለምና ቶታል ኮላፕስ ያደረገ ሲስተም ነው የአሜሪካ ፕሬዚደንቶች ለአሜሪካ ሳቀፈው ይሉት። እና ትራምፕ ከመጣ በኋላ እንደገና ሪቫይቭ ለማድረግ ነው እየሞከረ ያለው። እና ዲስ አሜዚንግ። አሁን ኤርክራፍት ካሪየር አንዴ ቬኔዙዌላ ወደዛ ላቲን አትላንቲክ ይሄዳል፣ አንዴ ወደዚህ ወደ ቻይና ሲሄዳል፣ ከዛ ወደ ሬድ ሲ ይመጣል፣ አረቢያን ሲ አካባቢ ይመላለሳል ምናምን። ደሴም ኤርክራፍት ካሪየር ደሴም ዲስትሮየርስ። አሜሪካ ግን ባላት አቅም 100 ሊኖራት የሚገባት ሀገር ናት። በ11 ያቆሟት ማለት ነው። በቀላሉ በኢራን እና በቬኔዙዌላ ቴስት ተደርጋለች አሜሪካ። በነገራችን ላይ ትራምፕ መንግስት የመቀየር ፖሊሲ የለውም። ልክ ቬኔዙዌላ ላይ እንዳደረገው አሜሪካን የሚጠቅም አግሪመንት መፈራረም ነው፣ ወደ ዲል ውስጥ ማስገባት ነው እንጂ የመንግስት ቀየራ ምናምን ሀሳብ የለውም። እንደዚህ አይነት አጋጣሚ ሲፈጠር ሀገራቶች አደጋ ላይ ሲወድቁ እዛ ላይ ኢንቮልቭ አድርጎ ለአሜሪካ የሚጠቅም ዲል ማድረግ ነው። እና አሁን አያቶላ ከሱ ጋር ዲል እንዲፈጽም ነው እያስፈራራ ያለው እንጂ ያክል ወደ ጦርነት ገብቶ ምናምን ድብልቅልቅ ማድረግ አይፈልግም። አያቶላው ካልተቀበለ ይደበድባል። አመፅ ላይ ያወጡ ሰዎች ኃይል እንዲያገኙ ይረዳቸዋል። ስለዚህ ወይ እነዚህ ፕሮቴስተሮች ጋር ትሆናለህ ወይ እኔ ጋር ትሆናለህ የሚል ነገር ነው እንጂ እንደሌሎቹ መንግስት ቀይሮ ምናምን የሌለ ተአምር ውስጥ የመግባት ፖሊሲ እቅድ የለውም። ቬኔዙዌላን እኮ ምንድን ነው ያው ለትራምፕ ኖቤል ፒስ ፕራይዝ እንሰጣለሁ ያለችዋን አታስፈልገንም ነው ያለው። በቃ እዛ ያሉት ይሰሩናል ከእናንተ ጋር ያንን ለመገልበጥ እንደዚህ አይነት $1 ትሪሊየን ውስጥ ዕዳ ውስጥ የምንገባበት ምክንያት አይደለም፣ እኛ ቡሽ አይደለንም ነው እያለ ያለ። ተመሳሳይ መልኩ የኢራን ንጉስ ልጅ ፕሪንስ አለ እዚህ አሜሪካ ላይ ሄጄ ነግሳለሁ እያለ ያለ ማለት ነው። በቃ ጥሩ ሰው ይመስለኛል። ነገር ግን እኔም ጥሩ ሰው ከሆነ ሄዶ ይንገስ ነው እኔም ፈልገው ለአሜሪካ ጥሩ ድል የሚያመጣ እንጂ ከዚህ አንድ ንጉስ ወስጄ እዛ የአሜሪካን ወታደር ለማፍሰሽ ማነግስበት ምንም ምክንያት የለም ነው። ዳትስ ዘ ፖሊሲ ኦፍ ማጋ። የአሜሪካ ውጭ ጉዳይ ፖሊሲ በትራምፕ ዘመን